በደም ሊታጠብ ኃጢአቴ በደም ሊታጠብ ኃጢአቴ ተበጣጥሶ ሊወድቅ እስራቴ መጣ ቀራንዮ ጎልጎታ በእኔ ተገብተህ አንተ ጌታ በደም ሊታጠብ ኃጢአቴ መቃብርን አፈራርሰህ በስልጣን ሞትን ገለህ ሲኦልም ባንተ ተበርብራ ነፍሳት ወጡ በየተራ በደም ሊታጠብ ኃጢአቴ የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሳኤ በዓልን ምክንያት በማድረግ ቀድመው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን
ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ዛሬ የምክክር የውሳኔ ቀን፣ የመልካም መዓዛ ያለው ቀን፣ የእንባ ቀን ይባላል። ሰሞነ ሕማማት ዕለተ ረቡዕ ላይ እንገኛለን። እነዚህ ቀኖች ምንድናቸው? እነዚህ ቀኖች እንዴት ነው በምእመናን ዘንድ መታሰብ ያለባቸው? ትርጉማቸውስ ምንድነው? ለምንድነው ስያሜስ የተሰጣቸው የሚለውን ነገር እኛም እንድናስበው ከነዚህ ቀናቶች ጋር አብረን ሰሞኑን አብሮን ከነበረ ወንድማችን ዲያቆን ሞገስ አብርሃም ጋር ቆይታ የምናደርግ ይሆናል። ከወንድማችን ጋር አብራችሁ ቆይታ እንድታደርጉ ውድ ተመልካቾቻችን ጋብዛችኋለን። ወንድሜ ዲያቆን ሞገስ አብርሃም እንኳን ደህና ቆየን። ዛሬ እንኳን ደህና ቆያችሁ። የሰኞን አሳልፈናል፣ ማክሰኞንም አሳልፈናል። ዛሬ ያለንበት ቀን ላይ እንገኛለን። እኔው አንደበት እንዲሁ በተንተባተበ አንደበት እናገራለሁ። ምክንያቱም የሚዲያ የጋዜጠኝነት ዕውቀት እንጂ መንፈሳዊ ዕውቀት ጠንካራ አይደለም። ያ ማለት አማኝ ነኝ ግን ጠንካራ አይደለም ማለት ደግሞ እንደ ሌሎቹ እንደ ተመልካቾቼ መስማት መፈልግበት ቀን ነው። የዛሬ ቀን ስያሜዎቹ ምንድን ናቸው? ባንተ ልምጣ። እሺ፣ ዕለተ ረቡዕ ሰሞነ ሕማማት ከገባ በኋላ ያለው ሮብ 3 ስያሜዎች አሉት። መግቢያ ላይ እንደገለጽከው አንተ የመጀመሪያው ምክረ አይሁድ ይባላል። አካለ ቃል ወልድ ኢየሱስ ክርስቶስን አሳልፈው ለመስጠት የአይሁድ ማህበራት ህብረት የፈጠሩበት ነው። እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት አይሁዶች የተለያየ አመለካከት ጎሳ ነበራቸው፣ ወይም የተከፋፈሉበት ጊዜ ነው ክርስቶስ ወደ ምድር ሲመጣ። ከዛ ውስጥ መካከል የሚታወቁትን ካነሳን የመጀመሪያው ፈሪሳውያን ናቸው። እነዚህ ፈሪሳውያን የኦሪት መጻሕፍትን ጠንቅቀን እናውቃለን የሚሉ አንደኞቹ የአይሁድ ጎሳ ናቸው። ስለ ትንሣኤ ሙታን የራሳቸው አመለካከት አላቸው። ሰው ይሞታል፣ ሞቶ ከተነሳ በኋላ እንደ ቀድሞ አነዋወሩ አግብቶ ይኖራል ብለው ያስባሉ። ስለ መሲህ አመጣጥ መሲህ ይመጣል፣ ክርስቶስ ቅቡ የተቀባ ማለት ነው። መሲህ ይመጣል፣ እሱ ሲመጣ የሚያድነን የጦር ኃይል አቋቁሞ መጥቶ ነው የሚያድነን ብለው ያስባሉ። ምክንያቱም በተደጋጋሚ እነዚህ አይሁዶች ብዙ ወራሪዎች መጥተው ብዙ መከራ አድርሰውባቸው፣ ክርስቶስ በሚመጣበት ጊዜ ደግሞ በሮም ቀኝ ግዛት ውስጥ ናቸው። ስለዚህ በሮም ቀኝ ግዛት ውስጥ ሆነው የሚያስቡትና የሚፈልጉት ከዛ ግዛት ነፃ የሚያወጣቸው አካል ነው። ስጋዊ ነገር ነበር የሚፈልጉት ማለት ነው። አሁን ለምሳሌ የምታስተውል ከሆነ ብዙዎቻችን ልክ የሆነ ስጋዊ ፈተና ሲገጥመን ነው የሆነ ነገር ሲፈጠርብን ከስጋ ነፃ የሚያደርገንን የሆነ ምናባዊ ነገር እንፈጥራለን። በዚህ በቤተ ክርስቲያን ታሪክ ትምህርታችን ላይ የመስቀል ጦርነት ላይ ተደጋጋሚ ሽንፈት የገጠማቸው የካቶሊክ ሰዎች ምናባዊ ንጉስ ፈጥረው ነበር። ያ ንጉስ ማን ነው? ቄስ ንጉስ ዮሐንስ የሚሉት እሱን ፍለጋ አንድ ድረስ ሄደዋል። ከዛም ዘሎ ደግሞ ኢትዮጵያ ውስጥ በዘመነ ዛጌ ላስታ ጊዜ እንደዚህ አይነት ነገስታት ቅድስናን ከንግስና ጋር የያዙ ነገስታት አሉ ብለው የሚመጡ ነበሩ እሱን ፍለጋ። ይሄ ምናባዊ ንጉስ የተፈጠረበት ምክንያት በእነሱ አይምሮ ውስጥ በተደጋጋሚ ሽንፈት ስለገጠማቸው እና አይሁዶችም በዚህ ልማድ በሮም ቀኝ ግዛት ውስጥ ረጅም ዓመት ስለቆዩ መሲህ ይመጣል፣ መጥቶ የጦር ኃይል አቋቁሞ ይመጣና ከሮም ነገስታት ጋር ተዋግቶ ድል ነስቶ እሱ ኢየሩሳሌም ላይ ይነግሳል፣ እኛ ደግሞ የሱ ባለሟሎች ሆነን እንኖራለን ብለው ያስባሉ። ክርስቶስንም መቀበል ያዳገታቸው ለዚህ ነው። እነሱ በቤተ መንግስት ሲጠብቁት እሱ በረት ተወለደ። እነሱ በጦር ኃይል ይመጣል ብለው ሲያስቡ እሱ ግን ከምስኪን እናት በበረት ውስጥ በአህያና በከብቶች ተከቦ ተወለደ። እንኳን በቤተ መንግስት ሊወለድ ማለት። ስለዚህ ክርስቶስን ወይም መሲህ ብለው የሚያስቡትን የሚጠብቁበት መንገድ ክርስቶስን እንዳይቀበሉት ምክንያት ሆኗቸው። አሁንም ድረስ እንደሚታወቀው አይሁዶች ይጠብቃሉ እኮ መሲሁን አይደል? እኛ ሐሳዊ መሲሁን ነው የሚጠብቁት እንላለን። እነሱ ግን አንዴ መጥቶ ድነት ፈጽሞ የደለንን ክርስቶስ ሳይቀበሉ ሌላ መሲህ ይጠብቃሉ። ይሄ የሆነበት ምክንያት በምናባቸው ያስቀመጡት አስተሳሰብና አመለካከት ክርስቶስ መጥቶ ከሰራው የድነት ስራ ጋር ስላልተገኘናቸው ነው። ሌላው ተጨማሪ ሰዱቃያን የሚባሉ ጎሳዎች አሉ አይሁዶቹ። ሰዱቃያን ከምንላቸው መካከል ሐዋርያት ውስጥ ቶማስ ሰዱቃይ ነው። በምኑ ታወቀ ከተባለ የክርስቶስን ትንሣኤ መጀመሪያ አልተቀበለም፣ አላመነም ነበር። ስለዚህ ሰዱቃያን ምን አይነት አመለካከት አላቸው? ሰው ከሞተ በኋላ አይነሳም፣ አፈር ሆኖ በስብሶ ይቀራል ብለው
ያስባሉ። ይሄ የተለየ አመለካከታቸው ነው። ሌሎቹ ኤሴ የሚባሉ አሉ። ኤሴ ከፈሪሳውያን ተገንጥለው የወጡ ኩምራን በመትባል ደሴት ላይ በጾም በጸሎት በትህርምት የሚኖሩ ሰዎች ናቸው። እነዚህ ከፈሪሳውያን የሚለዩት መሲህ ይመጣል፣ ሲመጣ ግን በተአምራት ነው የሚያድነን ብለው ያስባሉ። በጥቅሉ በጣም ብዙ ጎሳዎች አሉ፣ ቡድኖች አሉ፣ በተለያየ አስተሳሰብ የተዋቀሩ። ክርስቶስ እነዚህ አይሁዶች ተከፋፍለው ሳለ በአስተሳሰብም በአመለካከትም ጽንፍና ጽንፍ ሆኖ ሳለ ለሰው ልጆች ድነት ወደ ምድር መጣ። ወደ ምድር ከመጣ በኋላ አንድ ያደረጋቸው ክርስቶስን ለመያዝ ነው። ሄሮድስና ጲላጦስ ለረጅም ጊዜ ጸበኛ ነበሩ፣ አይስማሙም ነበር። በክርስቶስ ሞት ግን አንድ ሆኑ። የአይሁድ ማህበርተኞችና ጎሳዎች ተስማምተው አያውቁም ነበር። ነገር ግን በክርስቶስን አሳልፈው ለመስጠት አንድ ሆኑ። ለዚህ ምክረ አይሁድ የተባለው አይሁዶች ብዙ የተለያየ አመለካከት ያላቸው ቡድኖች ስብጥር ቢሆንም ይሁዲነት ክርስቶስን ለማስያዝ ግን ህብረት የፈጠሩበት ቀን ነው፣ በዛሬው ቀን ማለት ነው። የተጠቀሙት ደግሞ ክርስቶስን ለማስያዝ ይሁዳን ነው። እንደሚታወቀው ክርስቶስ ከመረጣቸው ደቀ መዛሙርት መካከል አንደኛው ይሁዳ ነው። የይሁዳ ትልቁ ችግር ገንዘብ ወዳድ መሆኑ ነው። አስተውለ ከሆነ ክርስቶስን የሚከተሉት የተለያየ ጸባይ ነበራቸው። ለምሳሌ ጴጥሮስ በጣም ችኩል ነበር። ካስተዋልም ጴጥሮስ ችኩል ነው። እንደነ ቶማስ ተጠራጣሪ አይነት ሰዎችም ነበሩ። እንደነ ናትናኤል ምሁረ ኦሪት የነበሩ ሰዎች አሉ። ብዙ አይነት ሰዎች ነበሩ። ይሁዳ ደግሞ ገንዘብ የሚወድ ነው። ቤተክርስቲያንን እንደነዛ ማሰብ በኋላ ቅድስና አግኝተው ንጽህና አግኝተው ክርስቶስን አህለውና መስለው ይቺን የምንወዳትን ቤተክርስቲያንን አቆመውልናል ሐዋርያት። ከዛ በፊት ግን ጀማሪ በነበሩበት ስብዕና ግን ክርስቶስ ሲሰቀል እንኳን ተበታትነው ጠፍተዋል፣ ከዮሐንስ ውጪ ማለት ነው። ቤተክርስቲያን እንደዚህ አይነት ሰዎች ሊኖሩ ይችላሉ። እንደ ይሁዳ አይነት ካባ ለብሰው መነሳንስ ይዘው ነገር ግን ገንዘብ የሚወዱ ሰዎች ሊኖሩ ይችላሉ። ይሄ ክርስቶስን አሳልፎ መስጠት ነው። እንደ ይሁዳ አይነት አስተሳሰብ ያላቸው ራሱ እግዚአብሔር መርጧቸው እግዚአብሔርን በገንዘብ የሚደራደሩ ሰዎች ማለት ነው። ይሄ አንደኛው ነው። ለዚህ ይሁዳ ክርስቶስን አሳልፎ ሰጠው። አይሁዶችም በዚህ ምክንያት ክርስቶስን አገኙት ማለት ነው። ለብዙ ጊዜ ሲጠብቁት ነበር ክርስቶስን ለመያዝ። በይሁዳ ምክንያት ይሄ ተፈጽሞላቸዋል። ሁለተኛው ሮብ የመዓዛ ቀን መልካም የመዓዛ ቀን ይባላል። ማርያምን ተፍረት ምንላት ኃጢያተኛ የነበረች ሴት በዝሙት የምትተዳደር ሴት ስምዖን ዘለምጽ የተባለ ሰው ቤት ክርስቶስ ቁጭ ብሎ ሳለ እዛ ገብታ በሽቶ እንደቀባቸው ማሰብ ነው። ይሄ ሽቶ በጣም በሚያስገርም ሁኔታ ወደ ሐዋርያት ሲመጣ ይሁዳ ጥያቄ ጠይቆ ነበር። ይሄ ሽቶ ተሽጦ ለምን ለነዳያን አይሰጥም ብሎ። እንደው ይሁዳ ለነዳያን አስቦ አይደለም ሽቶ ይሸጥ ያለው፣ ገንዘብ ያዥ ነበረ የሐዋርያት። ስለዚህ ያ ሽቶ ከተሸጠ ገንዘቡ ይሁዳ እጅ ነው የሚገባው፣ እንደወደደ እንደፈቀደ ሊያደርግ ማለት ነው። አሁን እንዳሉት ሰዎች ቤተክርስቲያን ላይ በሆነ ምክንያት ገንዘብ መሰብሰብ የሚፈልጉ ሰዎች አሉ። ለእግዚአብሔር አገልግሎት የሚውል የሚያደርጉ የሚመስሉ ነገር ግን ስውር ዓላማቸው ሲታይና ሲተነተን ራሳቸውን ለመጥቀም የሚፈልጉ ሰዎች ማለት ነው። ስለዚህ ይሄ መልካም መዓዛ ሽቶ ቀን የሚባለው ክርስቶስ ያቺ ኃጢያተኛ የተባለች ዘማዊ የተባለች ሴት ሄዳ ሽቶ መቀባቷን በማሰብ ነው። ከሷ ጋር ተያይዞ ሌላኛው ቀን የተሰጠው ለዚህ ቀን ስያሜ የተሰጠው የእንባ ቀን ይባላል። ይሄም የእንባ ቀን ከማርያም ተፍረት ጋር ከባለ ሽቷ ማርያም ጋር የተያያዘ ነው። ስምዖን ዘለምጽ ቤት ገብታ አንዲት ቃል እንኳን አላወጣችም። እግሩ ላይ ተደፍታ አለቀሰች፣ እንባዋን እያወጣች ማለት ነው። ስለዚህ ሰው ለመዳን ከፈለገ ፍጹም ድነትን ማግኘት ከፈለገ እንባ ወሳኝ ነው። በቤተክርስቲያን አንብ የሚባል ማዕረግ አለ። ከ10ቱ ማዕረጋተ ቅዱሳን አንደኛው አንብ ነው። ይሄ አንብ ማለት ማልቀስ ማለት ነው፣ ማዕረግ ነው። ለምሳሌ 10ኛው ማዕረግ ሁሰት ይባላል። ቅዱሳን 10ኛው ማዕረግ ላይ ሲደርሱ ሁሰት ላይ ሲደርሱ እሳታዊ ባህሪ ይይዛል፣ ወደ እሳትነት። ለምሳሌ እንዳብነት የምናነሳቸው አቡነ ተክለ ሃይማኖት እና ባስልዮስ ዘቂሳርያ 10ኛው ማዕረግ ላይ ደርሰዋል። ስለዚህ ተዋሲያን ሰውነታቸው ላይ ሲያርፉ እንደ እየረገፉ ይወድቁ ነበር ይላል። በራሳቸው የተቃጠለ እሳትነት ባህሪ ይሰጣቸዋል፣ ከቅዱሳን መላእክት ጋር ያመሰግናል። ከነዚህ 10ቱ ማዕረጋተ ቅዱሳን አንደኛው አንብ ወይም እንባ ነው። ማልቀስ ማዕረግ ነው፣ የቅድስና ማዕረግ ነው። ስለምን ያለቅሳሉ ሲባል አንደኛ ኃጢያታቸውን እያሰቡ ያለቅሳሉ፣ ሁለተኛ ስለ ወንድሙ ኃጢያት እያሰበ ያለቅሳል፣ ሶስተኛ ግፋ ሰማዕታትን የሰማዕታትን ሞት እያሰበ ያለቅሳል፣ አራተኛ የክርስቶስን መከራ እየተቀበለ ያለቅሳል። ስለዚህ የሰው ልጅ ሲያዝንና ሲያለቅስ እነዚህ አራቱን እያሰበ ያልቅስ ትላለች ቤተክርስቲያን። እናት ሞተብኝ እንዳይል እንደ እናት ቅድስት ማርያም አለች። አባት አጣው እንዳይል ደግሞ እግዚአብሔር አባት አለው።
ወንድም እህት አጣው እንዳይል ደግሞ ቅዱሳን ሰዎች ቅዱሳን መላእክት እህት ወንድሞች ናቸው። ስለዚህ እነዚህን አጣው ብሎ ማልቀስ አይገባም። ይልቁንስ ስለ ክርስትናቸው ሰማዕትነትን የተቀበሉ ቅዱሳንን እያሰቡ ማልቀስ፣ ስለኛ ድነት ስለ ክርስቶስ መከራ አስቦ ማልቀስ፣ ከዛ ሲዘል ስለ ራስ ኃጢአተኛ ነኝ በደለኛ ነኝ ብሎ ማልቀስ፣ ሌላው ደግሞ የወንድምን ኃጢአት አስቦ ማልቀስ፣ ስለ ወንድም ኃጢአት እያሰቡ ማልቀስ። በነገራችን ላይ በመጽሐፍ ቅዱስ ላይ የሚገርምህ በጣም በማልቀስ ድህነት ማለት ምህረት ካገኙ ሰዎች ስመጥር የሆነው ዳዊት ነው። ቅዱስ ዳዊት በመጽሐፍ ቅዱስ ላይ እንደሱ የበደለ የለም፣ እንደሱ ኃጢአት የሰራ የለም። ኦሪዮንን አስገድሎ የኦሪዮንን ሚስት ቤርሳቤህን አግብቷል አይደል? በመጽሐፍ ቅዱስ ላይ እግዚአብሔር እስኪያዝንበት ድረስ ታላላቅ ኃጢአት ሰርቷል። እና ዳዊት ግን እዛው መጽሐፍ ላይ ስታነብ እንደ ልቤ ተብሎም ተመስክሮለት ነው። በመጽሐፍ ቅዱስ እንደ ልቤ ያገኘው የተባለ ብቸኛ ሰው ዳዊት ነው። ለምን? ስለሚያለቅስ ማለት የእግዚአብሔርን ምህረት አውቋል፣ መሐሪ እንደሆነ። ልክ ኃጢአት በሰራ በማግስቱ ያለቅሳል። አንዳንድ ሰው ልክ ኃጢአት ሰርቶ በደል ባበዛ ቁጥር ማይሆን ህይወት ውስጥ ከገባ በኋላ መመለስ ይፈራል። ወደ ቤተክርስቲያን ወደ እግዚአብሔር ኃጢአተኛ ነኝ። በጣም ብዙ ሰዎች ከቤተክርስቲያን ጉያ የሚወጡት ኃጢአተኛ ነኝ የሚል ሐሳብ። ኃጢአተኛ ነኝ ማለት ጥሩ ነው ለንስሐ፣ ግን ኃጢአተኛ ነኝ ማለት ብቻ ደግሞ ዋጋ የለው። ለክብሩ አልበቃ ኃጢአተኛ ነኝ እያለ ከቤተ መቅደስ መሸሽ እሱ ስተት ነው። እሱ አንድ መቅደም ቢሆንም ሄዶ ደግሞ ኃጢአቱን መናዘዝ ያስፈልጋል። እግዚአብሔር የኛ መውደቅ አያስገርመውም። በነገራችን ላይ የኛ መውደቅ አያስገርመውም። ለምን ከተባለ የለበስነው ስጋ የሚወድቅ ስለሆነ በጣም ትግል የሚፈልግ ስጋ ነው። ኃጢአት የሚስማማው ስጋ ነው የለበስነው። የኛ መውደቅ አያሳስበውም። የሚያሳዝነው እሱ ወድቀን መቅረታችን፣ ወድቀን ስንቀር ነው የሚያዝንብን እንጂ ለምን ኃጢአተኛ ሰራ። ለምሳሌ ነፍስ የገደለም ሰው ዝሙት የፈጸመም ሰው እኮ ንስሐ ቢገባ ኃጢአቱ ይሰረይለታል። እዚህ ድረስ ይቅር ባይ ነው። አንድ ነፍስ ያጠፋ ሰው የገደለ ሰው ፍርድ ቤት ቢሄድ ከባድ ውሳኔ ይጠብቀዋል። እግዚአብሔር ፊት መጥቶ ደግሞ አልቅሶ ይቅር በለኝ ካለው ይቅር ይለዋል እግዚአብሔር። ይሄን ቸር ነው። አንዳንድ ጊዜ ስብከቶቻችን ትምህርቶቻችን ማዕቱን ብቻ የሚሰብኩ ይሆናል። ትሞታለህ፣ ትቀሰፋለህ፣ መጣብህ የሚሉ ነገሮች ስለሚመጡ አሁን ያለው ትውልድ ይፈራል ይሄን። ነገር ግን እግዚአብሔር ከማዕቱ ይልቅ ምህረቱ ይበልጣል፣ ይቅር ባይ ነው። በጊዜው እኮ ይሁዳ ሸጦታል አይደል ክርስቶስን። ቢመለስ ግን ቅዱስ ይሁዳ ነበር የምንለው። መሸጡን ይረሳለት ነበር። ያኔ አልቅሶ ይቅር በለኝ ቢልና ኃጢአቱን ቢናዘዝ ኖሮ ይሁዳ ከቅዱሳን ሐዋርያት እንደ አንዱ ሆኖ በስሙ ታቦት ተቀርጾ ቤተክርስቲያን ታንጾለት የሚኖር ጻድቅ ይሆን ነበር። ስሙ እስካሁን ይቆይ ነበረ ነው። ስለዚህ አይደለም ሰው ለገደለ ይቅርና እሱን ለሰደቡት እንኳን ይቅር ይላል እኮ። የሚገሉትን በመስቀል ላይ ተሰቅሎ የሚያደርጉትን አያውቁምና ይቅር በላቸው ነው። እየገደሉት አዳናቸው እንዳለን ሐዋርያው ማለት ነው። እየገደሉት እሱ ግን ያድናቸው ነበር። እና የክርስቶስ የእግዚአብሔር ትልቁ የሚሸነፈው ምድር ላይ የሚያሸንፈው አንድ ነገር ነው እግዚአብሔር፣ እሱም ፍቅር ነው። ቸርነቱ ይገዛዋል። ቸርነቱ ከሰው ኃጢአት በላይ ነው። ይሄንን ኃጢአትን እያበረታታው አይደለም። ነገር ግን በዚህች ሴት አንፃር የምናየው በማልቀስ የሚቀር ኃጢአት አለ ማለት ነው። በማንባት የሚቀር ኃጢአት አለ ማለት ነው። ክርስቶስ ምን አለ? እሷን ስታለቅስ ተመለከተና ኃጢአትሽ ተሰርዮልሻል አላት። ስምዖን ዘለምጽስ ምን አለ? ምን አይነት ሴት እንደሆነች ቢያውቅ ኖሮ ብሎ አጉረመረመ በውስጡ። ክርስቶስም የልቡን ሰምቶ ተናገረው አይደል? መልስ ሰጠው። እግዚአብሔር ሲምራቸው ቅር የሚለን ሰዎች አለን። እኛ ሲምራቸው ደስ ማይለን፣ ሲመለሱ ደስ ማይለን። ለምሳሌ በዘመናችን ከተለያየ ቤተ እምነት የሆነ ጊዜ ክደት ፈጽመው የመጡ ሰዎች አሉ አይደል? ክደት ፈጽመው ሲመጡ የቀድሞ አወዳደቃቸውን ስራቸውን እያሰብን እነዚህ እኮ ነውረኛ ነበሩ ካልን እግዚአብሔር ያዝናል በእኛ። በፈለጉበት ሰዓት መምጣት ይችላሉ። በነገራችን አሁን 5 6 ክዶ ቢመጣ አንድ ሰው እግዚአብሔር ይሄን አይል ቆጥሮ በአመት ውስጥ እኮ 5 ክደኛልና አልፈልግህም አይልም። እግዚአብሔር ይቀበለናል ከነሙሉ ችግራችን። የንስሐ ጊዜ ይሰጣናል። በአንድ ወቅት አንድ ሰው ይመሽበትና ከአንድ ሰው ቤት ይገባል። ያ ሰው ደግሞ እግዚአብሔርን የሚወድ ሰው ነው። ይቀበለዋል። እግሩን እያጠበ አንተን የላከልኝ እግዚአብሔር ነው፣ እንግዳ አጥቼ ነበር ይለዋል። ያም እግሩን የሚታጠበው እግዚአብሔር ማን ነው አለው። እንግዳው ነው የገባው። እዛን ስንት ዓመት ነው ሲለው 60 ዓመት። 60 ዓመት ሙሉ እግዚአብሔርን አታውቅም? አላውቅም። በሉጣልኝ ብሎ ከቤት አስወጣው ይባላል በውድቅት ሌሊት። ከዛን በራእይ እግዚአብሔር ተገለጠለትና እንዴት ነበር ብሎ ሲል አንድ ሰው ቤቴ መጥቶ ነበር ከመሸ፣ ነገር ግን 60 ዓመት ሙሉ አንተን ስለማያውቅ በዛ ሌሊት አስወጥቼ አባረርኩት አለ። ያኔ እግዚአብሔር ምን ብሎ መለሰለት?
እኔ 60 ዓመት የታገስኩትን አንተ አንድ ቀን መታገስ አቃተው ያለው ይሄ ሰው እኮ እግዚአብሔር ስንት ዓመት ታግሶታል 60 ዓመት ታግሶታል 60 ዓመት ስለዚህ በዛ 60 ዓመት ውስጥ ዓመት የጨመረለት ነገ ከነጎዴ አውቆት እንዲመለስ ነው ማለት ይሄ ሰው ግን አንድ ሌሊት እንኳን መታገስ አቃተው ያቺ ሴት ኃጢያቷን ተናዛ ክርስቶስ ይቅር ይለኛል ብላ እግሩ ላይ ተደፍታ ቀና ብላ እንኳን ልታየው አልፈቀደች እያለቀሰች እያነባች ኃጢያትሽ ተሰርዮልሻል ስለተባለች እነ ስምዖን ዘለምጽ ግን አጉረመረሙ እንዲሱ ኃጢያተኛ ሆና ስለዚህ ሰው ሲመለስ ሰው ወደ ጽድቅ ጎዳና ለማምራት ሲፈልግ ብዙ የሚያጉረመርሙ ሰዎች አሉ እሱ ደግሞ ነፍሳትን ማጥፋት ይሆናል በነገራችን ላይ የአንድ ነፍስ ተጠያቂ ነን በፍጻሜ ዘመን ክርስቶስ ከሚጠይቀን ጥያቄ መካከል አንደኛው ወንድም ሀቤል ወዴት አለ የሚል ጥያቄ ቃየል የተጠየቀው ጥያቄ ነው አይደል ቃየልን ወንድም ሀቤል ወዴት አለ አለ ከዛን ቃየል ምን ብሎ መለሰ እኔ ወንድሜ ጠባቂ ነኝና አለ ስለዚህ እኔ ወንድሜ ጠባቂ ነኝ ማለት አያገባኝም ነው ስለ ሀቤል በፍጻሜ ዘመን ክርስቶስ ፊት ቆሜ ወንድም ሀቤል ወዴት አለ ሲባል እኔ ወንድሜ ጠባቂ ነኝ ካል ከባድ እጠየቅበታል ስለዚህ ከዚህች ሴት ታሪክ ምን እንማረው ኃጢያትን በመናዘዝ በማልቀስ ፍጹም ድነት እንደሚገኝ እንደነ ስምዖን ዘለምጽ ያሉ ሰዎች ደግሞ በአንድ ኃጢ መመለስ ምክንያት የሚያጉረመርሙ ሰዎች ምሳሌ ናቸው ክርስቶስ ግን ይችን ሴት ስለ ኃጢያቷ እንባ ስላለቀሰች እንባዋም የማስመሰል ስላልሆነ የታይታ ስላልሆነ ሰዎች እንዴት ያለ ንስሐ ገባች ብለው አንዳንድ ጊዜ አሁን ሶሻል ሚዲያ ላይ በጣም ብዙ የምንታዘባቸው ነገሮች አሉ አይደል ሰዎች እያለቀሱ እሱ አይደለም ጽድቅ የሚሆነው ትክክለኛው ጽድቅ ከልብ የሚመጣ እንባ እግዚአብሔር ፊት ተደፍቶ በስውር የሚደረግ ነው ስለዚህ በአደባባይ ሳይሆን ሄዳ እግሩ ላይ ተደፍታ አለቀሰች ሽቶ ቀባቸው ኃጢያትሽ ተሰርዮልሻል ተባለች በጥቅሉ ለተረው ከዚህች ሴት ጋር በጣም ሰፊ ግንኙነት ያለው ቀን ነው ማለት ነው የእንባ ቀን የሚባልበትና መልካም ማዕዛ ያለው ከሷ ጋር የሚገናኝ ነው አመሰግናለሁ ምዕመኖቻችንስ እንዴት ያሳልፉት እሺ እንዳልኩ በየቀኑ ያለውን ታሪክ አንስተን ከዛ ቀን ጋር አንድ ቁም ነገር እንዲወስዱ ነው ስለ ማርያም እንተፍረት ባለሽቷ ማርያም እንደነገርኩ ኃጢያት ስለ ኃጢያታችን ምናዝንበት ምናለቅስበት ምሳሌ ሴት ናት ብያል በዘመናችን እውነት ለመናገር 21ኛው ክፍለ ዘመን በተለይ ሴኩላሪዝም የሚባለው ፍልስፍና ብዙ ሰዎች ከቤተ ክርስቲያን አፈንግጠው እንዲወጡ የሚያደርግ ነው የፖለቲካ ውጥንቅጥ አለ የቸርች ፖለቲክስ የምንለው በራሱ በጣም ከባድ ነው ቤተ ክርስቲያን ውስጥ ያለው ውስብስብ ጉዳዮች አሉ መፍታት ያላቃተን እዚሁ ቤት ውስጥ ተሰርተው የብዙ ሰዎች መጥፊያ ምክንያት የሆኑ ሰዎች አሉ ብዙ ነፍሳትን ምናጣበት ጊዜ ነው ነፍሳትን ስናጣ ከውጪ ብቻ ተጽኖ አይደለም እኛም ጋር ያለ ችግር ነው ስለዚህ አገልጋይ የሆነ ሰው በተቻለ አቅም ነፍሳትን የሚያጠምድበት ጊዜ መሆን አለበት ሁለተኛ ምዕመኑ ደግሞ እግዚአብሔር ፍጹም ይቅር ባይ መሆኑን ማሰብ አለበት አገልጋይ ሆነንም ደግሞ ሰዎችን ምናመጣበት መንገድ ብልጠት ያስፈልገዋል ስለቆየው አይደለም አሁን ለምሳሌ ብዙ ጊዜ መስላታለሁ ይቺ ምሳሌ አንድን ሰው ውሻ ስትለውና የኔ ውሻ ስትለው አንድ አይደል ውሻ ስትለው ስድብ ነው የኔ ውሻ ስትለው ግን የፍቅር መግለጫ ነውና ውሻ ብለን አጥረግርጎ ከማባረር የኔ ውሻ ብሎ ማቅረብ ይሻላል በተለይ በሃይማኖት ያልጸኑ ሰዎች በሃይማኖት ገና ድክ የሚሉ ሰዎች ክርስትናን ለመግባት የሚፈልጉ ሰዎች ብዙ አሉ ዳር ላይ የቆሙ ትንሽ ገፋ ብናረጋቸው ሊገቡ የሚችሉ እና ልክ ሊገቡ ሲሉ ግን ምንቀበልበት አቀባበል ከምንድነው ከፍትፍቱ ፊቱ ይባላል አይደል በጣም ቆንጆ ምግብ አቅርቤልህ ከገላመጥኳት በለው ምግብ ጥላው ነው የምትሄደው እና ስለቆየን ብቻ እንጸድቃለን ማለት አይደለም የዛሬ 30 ዓመት ቤተክርስቲያን ስለመጣው አይደለም አንድ ለምሳሌ አንድ ሐኪም ቤት ውስጥ አዲስ የገባ በሽተኛ ሊኖር ይችላል ቀድሞ የገባ በሽተኛ ሊኖር ይችላል ቀድሞ የገባው በሽተኛ አዲስ የገባውን በሽተኛ እኔኮ ካንተ በፊት ነው የታመምኩት ብሎ አይመጻደቅበት ምክንያቱም ሁለቱም ለሐኪም ቤቱ በሽተኞች ናቸው የገቡበት ልዩነት ነው እንጂ ስለዚህ ስምዖን ዘለምጽ ይችን ሴት የኮነናት ረጅም ዓመት በህግ ኖር ያለው ብሎ ስለሚያስብ አይደል እግዚአብሔርን ቀድም ያውቀዋል ብሎ ነው ይቺ ሴት ግን በዛች ቅስበት መጣ ስምዖን ያላገኘው እንድነት ይዘው ወጣች ስለዚህ ማርያምን ተፍረት ዛሬ ምናነሳ እስከመጨረሻው ስሟ የሚነሳው ነው በወንጌል ላይ በንጽህና በዝሙት ኖራ ነገር ግን በቅድስና የምትወሳ ሴት ናት ማርያምን ተፍረት ማለት ለምን ከተባለ ኃጢያቷን ስለተናዘዘች ቅድም ስላለቀሰች ከልብ ይሆን እና አሁንም ይሄንን ቀን ስናስብ ስለ ራሳችን ኃጢያት እያለቀስን ስለ ወንድሜ ኃጢያት እያለቀስኩ ቅድም ብያለሁ ትልቁ እንባ ደግሞ
ትልቁ ክርስትና ስለ ሰዎችን ኃጢያት ማልቀስ ነው ማንባት ነው ክርስቶስ በመስቀል ላይ ተሰቅሎ የአይሁዶችን ስም እየጠራ አልኮነነም ይቅር በላቸው ነው ያለው ስለዚህ በተለይ በክርስትና የሚመስሉን ሰዎች የተሰነካከሉ የወደቁ ሰዎች አሉ በብዙ ምክንያት ለነሱ በማልቀስ በማዘን ማሳለፍ አለብን የክርስቶስን መከራ ያያሰብን ግፋ ሰማዕታት ላይ የደረሰውን መከራ ያያሰብን ምናሳልፈው ቀን መሆን አለበት ሚል ሐሳብ አለኝ በጣም አመሰግናለሁ ያው እኛ ሚዲያ ላይ ስላለ ማህበራዊ ሚዲያ መንፈሳዊ ፕሮግራሞች በብዛት ስለምናቀርብ አንድ ከምረዳው ነገር ሶሻል ሚዲያ ላይ ኦርቶዶክስ የሆኑ ሰዎች አሉ የሶሻል ሚዲያ ኦርቶዶክሳውያን እና ኑሯችን ግን ላይ ያልሆነ ብዙዎችን በዛል እኛን ራሳችንን አመነጻድቃለን አብዝተን ብዙዎቻችን እኛ ቻናል ላይ አንደኛ የምንጠቀመው ነገር የመጀመሪያው ሰው ኃጢያተኛ ተናጋሪው ሰው ካንደበት ፍሬ ሲወጣ ነው ክፉ ቃልም ደግም ቃልም የምታወራው ስለዚህ ክፉ ቃላችን ሰዎችን ያጣመማል ሰዎችን የሚያስተናክናል በእኛ ተሰናክለው ላሉ በእኛም ጠፍተው ላሉ ይቅርታ እንጠይቃለን በቻልነው አቅም በየጊዜው ስለዚህ እኛም በዛሬው ቀን ምን መክረው ለሰዎች ለብዙ ለተመልካቾቻችን አጠፍተን ከሆነ ይቅርታ እናንተም በድላችሁን ከሆነ ይቅርታ እኛም በድልናችሁ ከሆነ ይቅርታ ይያለን ልክ እንደዚሁ እናንተም ለወንድም ለእህቶቻችሁ ለራሳችሁ በንስሐ የምንመለስበት በጸሎት የምንተጋበት ወደ ፈጣሪ የምንቀርብበት ዘመን ያድርግልን ይችን ጊዜ ይችን ዕለታት እናሳልፋት ዛሬን የሰጠን እግዚአብሔር ነው ማለት እንፈልጋለን የዛሬው ፕሮግራማችን ይሄን ይመስላል ከዲያቆን ሞገስ አብርሃም ጋር ያደረግነው ቆይታን ይመስላል ነገ ደግሞ በሌላ ቀን በነገው ዕለት ቆይታችን አብረን እንቆይ ይሆናል ሰናይ ቀን
ይስጥልኝ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ ማያንቀላፋ እንቅልፌን ማርኮ ለሰጠኝ ጌታ በዓለም ሐሳብ ሳልንገላታ የዕለት ምግቤንም ላልነሳኝ ፍጹም ለጻድቃኑ ግን አምላክ ይስጥልኝ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ ማያንቀላፋ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ ማያንቀላፋ የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሣኤ በዓልን ምክንያት በማድረግ ቀድመው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን።